ጤና ይስጥልን ክብሯን የሰንበት ማዕመራ ግብራችን ተመልካቾች እንደምን ዋላችሁ እንደተለመደው በዚህ ሰዓት የሚቀርብላችሁ የጸበል ጸዲቅ ዝግጅታችን ነው ለዛሬ በጸበል ጸዲቅ ዝግጅታችን ለተጠየቀው ጥያቄ ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት ቀሲስ ኃይሉ ብርሃኑ ናቸው ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ ካፍታ ቆይታ በኋላ ከእንግዳችን ጋር ተመልሰን የምንመጣ ይሆናል አብራችሁ ቆዩ ተመልካቾቻችን ተመልሰናል ቀሲስ እንኳን ደህና መጡ እንኳን ደህና ተጠበቃችሁኝ አሜን እንግዲህ ይሄ የጸበል ጸዲቅ መርሃ ግብራችን የእምነቱ ተከታዮች የሚያነሷቸው ጥያቄ የሆነባቸው ጉዳዮች በመምህራን በሰባኪ ወንጌል በአባቶች ምላሽ የሚሰጥበት ሰዓታችን ነው እንግዳችን ስለሆኑ እጅግ በጣም አድርጌ አመሰግናለሁ ቀሲስ ወደ ውይይቱ ከማለፋችን በፊት ጸበል ጸዲቁን ይባርኩልን ተመልካቾቻችን ጸበል ጸዲቁን ባርከውልን ተመልሰናል በቀጥታ የምናልፈው ወደ ውይይታችን ነው አብራችሁን ቆዩ ቀሲስ በድጋሚ እጅግ በጣም አድርጌ አመሰግናለሁ ወደ ጥያቄው ለለፍ ጥያቄውን የላኩልን ምእመናን ናቸው ለዛሬ እንግዲህ ከርሶ ጋር የምንወያይበትን ጥያቄ ላኩልን ጥያቄው በተመሳሳይ ኃጢያት በተደጋጋሚ መውደቄና ለንስሐ አባቴ መናዘዜ አሁን እያሸማቀቀኝ ከሳቸው ጋር ያለኝ ቅርበት ቀስ በቀስ ቀነስኩት እንደ መፍትሄ ብዬ ግን ያሰብኩት እሳቸውን ትቼ ሌላ ንስሐ አባት መያዝ ነው ምን ተመክሩኛላችሁ ይሄንን ሐሳብ አስቤያለሁ የሚል አጭር ጥያቄ ነገር ግን በጣም ጥልቅ ሐሳብ የያዘ የብዙዎቻችን ችግር የብዙዎቻችን ሐሳብ የሆነ ጉዳይ ነውና እንግዲህ የንስሐ አባት መንፈሳዊ ሐኪም ነው አንዳንድ ጊዜ በእንደዚህ አይነት በተደጋጋሚ ኃጢያት ስንወድቅ ለንስሐ አባታችን ሄደን መናዘዝ መናገር በራሱ ያሽማቀቀንና ደግሜ ሄጄ ከነገርኳቸው ሰው ያደርጉኝ በሚል ፍርሃት እንግዲህ የጠያቂያችንን መንፈስ እሳቸውን ትቼ ለሌላ ንስሐ አባት እንደገና በአዲስ መንፈስ ይሄንን ኃጢያት ሰርቻለሁ ብዬ ብናዘዝ ይሻለኛል ምን ትመክሩኛላችሁ የሚል ነው እንደ ጥያቄው መንፈስ ተረዱት እጅ ከምን ብለናል እንግዲህ እግዚአብሔር ይስጥልን ጠያቂያችን አንቺም እንደገለጽሽው ሰፊ ሐሳብ ያዘ ነው ብዙዎች እኛም እንግዲህ በአቅማችን አንዳንድ ንስሐ ልጆች ስላሉን ብዙዎች የሚያነሱት እንደገና ደግሞ ወደኛም የሚመጡ ሰዎች ይሄን ጥያቄ የሚጠይቁት ጥያቄ ነው እንግዲህ ይሄ ጥያቄ የመጣው ዋናው መሰረቱ ምንድነው የማን ነው ጉለቱ የጠያቂው ነው ወይስ ደግሞ የንስሐ አባቱ ነው የሚለው ነገር ማየት ያስፈልጋል ያው በጥልቀት ማየት ያስፈልጋልና አንድ ሰው በተመሳሳይ ኃጢያት በተደጋጋሚ ኃጢያት ቢወድቅ ምንድነው ማድረግ ያለበት ወዴት መጀመሪያ ውሳኔ ምን መሆን አለበት የሚለው ነው ለዚህ ደግሞ መነሻ የሚሆነን እንግዲህ እግዚአብሔር አምላክ መጀመሪያ ንስሐን ሲሰጠን ወደሱ ምንመለስበት የመጀመሪያ የቸርነቱ በር መሆኑን ማወቅ አለብን ምክንያቱም በዚህ በሃይማኖት አበው ላይ ራሱ ንስሐ ማለት የእግዚአብሔር የቸርነቱ በር እንደሆነ እንደገና ደግሞ ወደ እግዚአብሔር ምንቀርብበት የኃጢያታችን መደምሰሻ በር እንደሆነ ይነግረናል ማለት ነው ስለዚህ ይሄን የኃጢያታችን መደምሰሻ ወደ እግዚአብሔር መቅረቢያ በር ደግሞ በዚያ በር ማለት ነው ወደ መንግስተ ሰማያት ምንገባበት ምንወጣበት ነው ንስሐ ማለት ነው ስለዚህ ያን ንስሐ ደግሞኛ መቼም አንድ ሰው ንስሐ ሲገባ ኃጢያት ስለሚሰራ ነው ንስሐ የተሰራለት ማለት ነው ስለዚህ ኃጢያት የሚሰራ ሰው ንስሐ እንደሚገባ ያስባል ማለት ነው እግዚአብሔር አምላክ መጀመሪያ አዳምና እንግዲህ ሔዋንን ሲፈጥር አዳምና ሔዋን አትብላ የተባለውን ያቺን ወይ ደግሞ የንስሐ የጾም ሊሆን ይችላል ትእዛዝ አፍርሶ ምን አድርገዋል ኃጢያት ሰርተዋል በድለዋል እና አዳም ጸበለስ ቅጠል ስር ተደበቀና ጌታ ግን ንስሐ እንዲመለስ ወደ እግዚአብሔር ወደ ራሱ ወደ ፈጣሪው እንዲመለስ የንስሐ ልቦና እንዲኖረው ምን ብሎታል አዳም ወዴት አለ ብሎ ሊፈልገው መጣ ማለት ነውና እኛ እንግዲህ ተደጋጋሚ ኃጢያት ምንሰራ
ኃጢአትን ብንሰራ ንስሐ የተሰራልን ወደ እግዚአብሔር እንድንመለስ የቸርነቱን በር እንድናንኳኳ ያ ደግሞ ወደ እግዚአብሔር ገብተን እንድንወጣ የሚያደርገን ነው ማለት ነው። ወደ ምሕረቱ በር ማለት ነው። እና ከዚህ አንጻር ጠያቂያችን እንግዲህ ለዚህ መነሻው የሚሆነው የንስሐ አባት ነው። ንስሐ አባት መጀመሪያ አንድ ንስሐ አባት ንስሐ ልጆቹን ሲይዝ እንዴት ነው መያዝ ያለበት? ኃጢአታቸውን እንዴት መናዘዝ አለባቸው? ከተናዘዙ በኋላ ደግሞ ድጋሚ ኃጢአቱን ቢሰሩ እንዴት ነው ተመልሶ ኃጢአታቸው መናገር ያለባቸው የሚለውም በትክክል አስተምሮ እንግዲህ በቤተ ክርስቲያናችን እንደምታውቂው አንድ ካህን ሲመረጥ ለክህነት የሚያበቃውን ትምህርት አሟልተው የተንሳዩን ወይ ደግሞ ንስሐ ልጆቹን እንዴት ማስተናገድ እንዳለበት ቤተ ክርስቲያን ካስተማረችው ከተረዳ በኋላ ነው ወደ ንስሐ የሚመጣ። ያን ወደ ንስሐ ሲመጣ ደግሞ የንስሐ ልጆቹን ስነ ልቦና እያየ እየተመለከተ ንስሐ ልጆቹን ይመራል ማለት ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ወደዚህ ምድር ሲመጣ ለኃጢአተኞች ነው፣ ለበደለኞች ነው። እና ይሄን አስቦ አንድ ሰው ተደጋጋሚ ኃጢአትን ቢሰራ እኛ ሰው ልጆች ማለት ነው እንግዲህ አባቶቻችን እንደሚሉት የሰው ልጅ ለእግዚአብሔር ለፈጣሪው ራሱ አስቸጋሪ ሆነዋል ማለት ነው። ይሄ ምንድነው? አንደኛ እንስሳዊ ባህሪ ያለው፣ ሁለተኛ ደግሞ መላካዊ ባህሪ ያለው። ይሄ ሁለቱ እየተጋጨ አንዱ ኃጢአት እንዲሰራ ያደርጋል፣ አንዱ ወደ እግዚአብሔር እንዲቀርብ ያደርጋል። ሁለቱንም እግዚአብሔር ደግሞ ምን ብሎልናል? አመቻችተን የምንኖርበትን ኃጢአት ሳንሰራ ወደ እግዚአብሔር የምንቀርብበትን ንስሐ ነው ይሰራልን፣ በር ወደሱ መቅረቢያ ማለት እና እኚህ ጠያቂያችን እንግዲህ መጀመሪያ የንስሐን ምንነት መረዳት አለባቸው ማለት ነው። ንስሐ ማለት ምን ማለት ነው? በኃጢአት ብወድቅ ወደ እግዚአብሔር መቅረቢያ ነው አይደል? ከዚያ በኋላስ አልወድቅም ወይ? እንግዲህ አንድ ሰው ለምሳሌ ገላውን ሲታጠብ ለምንድን ነው ገላውን የሚታጠብ? ድጋሚ ላለመታጠብ ነው? እንደዚህ ለመኖር አይደለም መቼም መቆሸሹን ያውቃል። ስለዚህ ታጥቦ ደግሞ ምን ይላል? አሁንም ድጋሚ ይቆሽሻል። ድጋሚ ይታጠባል አይታጠብም? ይታጠባል ማለት ነው። አንድ ሰውም በኃጢአት ቢወድቅ መልሶ ንስሐ እንዲገባ እንግዲህ እስከ 7ቱ ምስጢራተ ቤተ ክርስቲያን በቤተ ክርስቲያናችን ካሉት 7ቱ ምስጢራተ ቤተ ክርስቲያን አንዱ ንስሐ ነው እና የሚደገሙ ማይደገሙ የሚባሉ አሉ። ከሚደገሙት ውስጥ አንዱ ምንድነው? ምስጢረ ንስሐ ነው ማለት ነው። እና እግዚአብሔር ለምንድን ነው እንዲደገም ያደረገው? አባቶቻችን ይሄን አይተው ተመልክተው እንዲደገም ያደረጉት ለምን? አንድ ብቻ ሰው ንስሐ ገብቶ የሚኖር ቢሆን አይሆንም። ልክ እንደዚሁ ምስጢረ ቁርባንም የሚደገም አድርጎ እግዚአብሔር አምላክ ዕለት ዕለት ስጋውን እንድንበላ ለዚያ ለስጋው ወደሙ እንድንቀርብ ደግሞ ንስሐን ሰርቶልናል ማለት ነው። እና ከዚህ የተነሳ ጠያቂያችን በመጀመሪያ የንስሐን ምንነት መረዳት ማወቅ አለበት። ለዚህ ደግሞ ዋና ተጠያቂ ንስሐ አባት ነው። ንስሐ አባት ልጆቹ ኃጢአት ሰርተው በድለው ወደሱ ሲቀርቡ ያ ኃጢአት እውነት ነው ድጋሚ መሰራት እንደሌለበት ማስተማር መምከር አለበት ማለት ነው። ቢሰሩ ደግሞ የእግዚአብሔር ምሕረት ቸርነት አስበው ድጋሚ እንዲመለሱ ደግሞ እንደዚህ ማስረዳት አለበት። ይሄን እንግዲህ ዮሐንስ አፈወርቅ በተለይ በቤተ ክርስቲያናችን ሰው ወደ ንስሐ ዘወትር መመለስ እንዳለበትና እግዚአብሔር ገጸ ምሕረቱን ሁሌ ማየት እንዳለበት ሲያስረዳ የሰይጣንን ስራ ነው የሚያስረዳ ማለት ነው። ኃጢአት ሲያሰራ ድፍረት ይሰጣል፣ ንስሐ ስንገባ ደግሞ ያን ድፍረት ያሳጣናል ማለት ነው። ስለዚህ በዚህ የተነሳ ምን ያደርጋል ሰው ማለት ነው? ያ ሰይጣን በልቦናችን አድሮ ማለት ነው እኛ ወደ ንስሐ ልቦናችንን ከፍተን ወደ ንስሐ ልንመለስ ስንል እንዴ አንተ ይህን ሁሉ ኃጢአት ሰርተ እንዴት ብለህ ነው በእግዚአብሔር ፊት የምትቀርበው? እግዚአብሔር እኮ ምንድን ነው? ፈራጅ ነው አይደል? ይቅር እንደማይል አድርጎ ማለት ነው ያሳየዋል። በዚህ የተነሳ ሰው እንግዲህ ማለት ነው ኃጢአት ሲሰራ ያላፈረውን ንስሐ ሲገባ ደግሞ አፍሮ ከእግዚአብሔር ይርቃል ማለት ነው። እንግዲህ በዚህ የተነሳ ያን ተደጋጋሚ ኃጢአት እየሰራ ሲሄድ ደግሞ ወደ ንስሐ አባቱ መቅረብ ይፈራል ማለት ነው። በዚህ ጊዜ እንግዲህ ንስሐ አባቶች እኛ ካህናት ደግሞ ንስሐ ልጆቻችን የት ወድቀዋል፣ ምን ውስጥ ነው ያሉት ማለት የሸሹት ለምንድን ነው ብለን ይሄ እንግዲህ በብዛት የንስሐ አባትና የንስሐ ልጅ ግንኙነት መራራቅም ይሄን ሊያመጣ ይችላል። በየጊዜው ንስሐ አባትና ንስሐ ልጅ በየጊዜው እየተገናኘ የሚወያይ ከሆነ ቢያንስ በወር አንድ ጊዜ የሚወያይ የሚነጋገር ከሆነ ይሄ ክፍተት አይፈጠርም። ምክንያቱም በየዕለቱ ንስሐ አባቱን አይን ስለሚያይ
ኃጢአት ሲሰራ ያን ነገር ያስባል ማለት ነውና ከዚህ የተነሳ ዋንኛ ተጠያቂ ንስሐ አባት ነው ለዚህ ጥያቄ መነሻነት ማለት ነው። ሁለተኛው ማጥበብ ይችሉ ነበር። ሁለተኛው ግን ተንሳዩ ይሄን ጥያቄ ጠየቁት ስለ ንስሐ ማወቅ ከንስሐ አባቶቻቸው የንስሐን ምንነት መረዳት ንስሐ ለምን ተሰጠኝ የሚለውን ነገር ማወቅ አለባቸው። ይሄ ነው ማስበው እንግዲህ እንደመጀመሪያ። መልካም ጥሩ። እንደው ከዚሁ ጋር ተይዞ አንድ ሐሳብ ላንሳ መምህር፣ ምናልባት በምን አይነት ሁኔታ ነው አንድ ምእመን የንስሐ አባት መቀየር የሚችለው የሚለውን ብናነሳ። መቀየር ደግሞ የሚችለው ብዙ ጊዜ ንስሐ የማይሰጡ ከሆነ አይደል? ንስሐ የማይሰጡ ከሆነ ንስሐ ልጅ ደግሞ ንስሐ የሚፈልግ ከሆነ አንዳንድ አባቶች አሁን እኔ የሚያጋጥሙኝ ሰዎች አሉ። ምን ይላሉ? ንስሐ ስጡን አባ ሲባል ቆይ አንቺ ገና ነሽ እንደዚህ ነሽ እያሉ ያን የማራቅ ነገር አለ። ያን የልጁን ኃጢአት ጠይቆ ወደ ንስሐ የማቅረብ ነገር የለም ማለት ነው። ከዚህ የተነሳ ያ ልጅ ንስሐ የማይሰጠው ከሆነ ቀርቦ የማያስተምረው ከሆነ የማያወያየው ከሆነ ንስሐ አባቱን መቀየር ይችላል ማለት ነው። ሌላው ደግሞ በስነ ምግባር ማለት በካህኑም ሊሆን ይችላል፣ በንስሐ ልጁም ደግሞ አለመመለስ ሊሆን ይችላል ማለት ነው። አሁን ለምሳሌ ንስሐ ልጁን ኃጢአት በተደጋጋሚ ሊሰራ ይችላል። ከዚያ ኃጢአት እንዲወጣ በቤተ ክርስቲያን መሰረት አስተምሮ መክሮ ገስጾ አልመለስ ቢል ያ ካህን እግዚአብሔር ትእዛዝ ተሰጥቶታል። በሱ አማካኝነት ከሚጠፋ ምን ይላል? ያ መጥቶ የማይማር ወደ ንስሐ የማይገባ ስጋው ደሙን የማይቀበል ከሆነ ምን ይላል? ያው እኔ ከዛሬ ጀምሮ አሰናብቻለሁ ይላል። ሁለተኛ ካህኑ ራሱ ደግሞ በስነ ምግባር ቢያዝ ባልባሌነ ቦታ ቢውል አሁን ምንድነው ካህንን በርግጥ ጌታችን መድኃኒታችን በቤተ ክርስቲያን ካህንን የሚቀጣው ራሱ እግዚአብሔር ብቻ ነው የሚላል። ቢሆንም ግን ካህናት ግን ሰው እንደመሆናቸው ያጠፋሉ። ያ ንስሐ ልጅ ቢቻል እንደ ሰበካ ጉባኤ ያሉትን አባቶች እናቶች በሰበካ ጉባኤ ውስጥ ያሉትን አማክሮ ስነ ምግባራቸውን በሃይማኖት ጠብቆት ነው ማለት ነው። ንስሐ አባቱን በሃይማኖት ይጠብቋል። መጀመሪያ ብሎ ንስሐ አባቱ እንደው በሌላ ስነ ምግባር ወደቀ ብሎም አይለቀውም። ዘርዞ ያን አይቶ እንደ ቤተ ክርስቲያን ስርዓት ሄዶ ያ ንስሐ አባት የማያስተምረው የማይመክረው ከሆነ በስነ ምግባር የተበላሸ ከሆነ መቀየር አለበት። ስለዚህ ምን ማድረግ አለበት ይህ ሰው? አንደኛ ያው ኃጢአት በተደጋጋሚ ስንሰራ እግዚአብሔር ይቅር እንደሚል እኛ ያ የጠፋውን ልጅ ማየት ነው። ሉቃስ ወንጌል ምዕራፍ 15 ላይ እሱ ሀብት ንብረቱን ተካፍሎ ሄደ፣ በደለው አባቱን ማለት ነው። ሲመለስ ግን አባቱ እሱ ከሄደው ፍጥነት አባቱ ነው ሄዶ አቅፎ ልጄ ጠፍቶ ነበረ ተገኘ፣ ሞቶ ነበረ ሕያው ሆነ፣ ለእጁ ቀለበት ለእግሩ ጫማ አይደል ፍሪዳ ረዱለት ያለው ማለት ነው። ስለዚህ እግዚአብሔር እኛ ከሱ ከምንርቅ ይልቅ እሱ የሚቀርበን ይበልጣል። ቸርነቱን ምሕረቱን ማሰብ ነው። የእግዚአብሔር ቸርነት ምሕረት እንደ ባህር ነው። በዚያ በባህር መታጠብ ነው ማለት ነው። እኛ ዘወትር ኃጢአት ብንሰራ እግዚአብሔር ይቅር ባይ ነው ማለት ነውና ባህር ምሕረት ስለሚባል ማለት ነውና ያን ማሰብ አለባቸው። ዞሮ በአጠቃላይ ግን ንስሐ አባትን መቀየር የምንችልባቸው መንገዶች እንግዲህ ማለት ነው በስነ ምግባር በሰውየው አለመማር አለመገኘት። ምክንያቱም ንስሐ አባትን በዚያ መጠየቅ የለበትም መቀየር ይችላል ማለት ነው። እንግዲህ የበለጠ ማለት ነው በሃይማኖት ደግሞ በሃይማኖት አሁን መቀየር ለምሳሌ ልጁ አሁን ከቀየረ መቼም ንስሐ አባት ይተዋል ማለት ነው። በሀገር መቀየር ሀገር አሁን ንስሐ አባቱ ሀገር ከቀየረ ወይ ልጅ ከቀየረ መተው ይችላል ማለት ነው፣ መልቀቅ ይችላል ማለት ነው። ዙሪያው መሰነባበት አለባቸው። መሰነባበት አሁን እዚህ ላይ አባቶቻችን በጣም በጥልቀት ያስተምራሉ። አሁን በእኛ አሁን ባለው ሊቃውንት የሚያስተምሩት ክርስቶስ የሚፈልገው የነፍስ ድነት ነው ማለት ነው አይደል? እና አሁን እኛ ተሰናብተን ብንሄድ መልካም ነው። ተሰናብተን የአባቴ ያሰናብቱን ብሎ ፍትሐ ዘወልድ አንብቦ በቃ እኔ ያሰናብቻለሁ ከዛሬ ጀምሮ ብሎ ለዚያኛው ለሚሄደው ንስሐ አባት በሰላም አስረክቦት መሄድ አለበት ማለት ነው። እዛ የሄደው ደግሞ ንስሐ አባትም አሁን እኔ ጋር አዲስ ልጅ ቢመጣ ጠይቄው ከየት መጣ፣ ለምን መጣ፣ እንዴት መጣ፣ ለምን ተሰናበት ብዬ ባክግራውንዱን አጥንቼ መሰረታዊ ነገሮችን ማለት ተረድቼ በዚህ መቀበል አለብኝ ማለት ነው። አሁን በእኛ ቤተክርስቲያን እንግዲህ እየታየ ያለው ምእመኑ እንደፈለገ ይይዛል፣ በፈለገ ሰዓት ይጠፋል። ይሄ የኛ የአባቶች
ጉለት ይመስለኛል። በስነ ስርዓት በትክክል ንስሐ ልጆቻችን ማስተማር፣ በአግባቡ መረዳት ማለት ነው እና ሲሄዱ መጠየቅ፣ ሲመጡ ደግሞ ኬት መጣ ማለት ያስፈልጋል ማለት ነው። መልካም ነው። በተመሳሳይ ኃጢአት መውደቅ ተስፋ መቁረጥን ሲያመጣ ያንን መንፈሳዊ ስብራት እንደው እንዴት ነው መጠገን የሚቻለው መምህር? እንግዲህ እግዚአብሔር አምላክ በራሱ በበጎ ፍቃድ ወዶናል። አንደኛ እግዚአብሔር ምሕረት ማሰብ ያልኩት ቅድም ይሄን ነው። ራሱ ስለወደደን ያቺን አሁን ዘማዊቷን ሴት እግዚአብሔር አምላክ ዘማዊ ነሽ አላላትም። ከሳሾችሽ ወዴት ነው ያሉት ነው ያላት ማለት ነው። በቀኝ የተሰቀለውን ሰው ወንበዴ ነህ አላለም። ከአዳም ቀድመ ገነት ትገባለህ ብሏል። አሁን እኛ ተደጋጋሚ ኃጢአት ስለሰራን እግዚአብሔር አምላክ ኃጢአትን እንጂ ኃጢአተኛን አይጠላም። የእኛን መመለስ እንጂ የእኛን አለመመለስ አይወድም ማለት ነው። ስለዚህ ከዚህ የተነሳ በኃጢአት ተደጋጋሚ ብንወድቅ እግዚአብሔር መሐሪ ነው፣ ይቅር ባይ ነው ብለን ማሰብ አለብን። እንደዚህ አይነት ነገር ደግሞ ከንስሐ አባቶቻችን የሚያርቀን ከሆነ ያኔ ማስተዋል አለብን፣ የእግዚአብሔር ምሕረት ማሰብ አለብን ማለት ነው እና የሰይጣን ስራም ይሄ ነው። ምን ማድረግ ነው? እኛ በወደቅነው ኃጢአት ማለት ነው እኛን በዚያ እያሸማቀቀን ኃጢአተኛ ነህ በደለኛ ነህ እያለ እኛ ወደ ንስሐ እንዳንቀርብ ያደርጋል። እግዚአብሔር ንጹሕ ነው፣ አንተ እንዴት ወደ እሱ ትቀርባለህ ይለናል። እኛ ግን እግዚአብሔር አምላክ እንግዲህ አሁን የኛ ኃጢአት እግዚአብሔርን ያረክሰዋል? አያረክሰውም እውነት ለመናገር ማለት ነው። ግን ምንድነው በምክረ ካህን ሄደን ያን ተደጋጋሚ ኃጢአት ለመተው መሞከር። አሁን አንዳንድ እንግዲህ አሁን ጠያቂያችን እንዳሉት ምንድነው ተደጋጋሚ ኃጢአት በመስራት የተነሳ ወደ ንስሐ አባቴ መሄድን ምንድነው እየፈራው መጣው። ስለዚህ ከነሱ ለመሸሽ ነው እየወሰንኩ ያለውኝ ነው። ስለዚህ ያን ነገር አሁን ይሄ ትክክለኛ ምርጫ አይደለም ማለት ነው። እንደውም የበለጠ ወደ ንስሐ አባቱ መቅረብ ነበረበት። ተደጋጋሚ ወደ አበንሳው ሲቀርብ ለመዳን ያለውን መሻት ያሳያሉ። አንድ ሰው በተደጋጋሚ ወደ ንስሐ አባቱ ሲሄድ እኮ እንደውም አንዳንድ አባቶች ምን ይላሉ? አንተ ኃጢአት እየሰራ ባበዛ ቁጥር ወደ እግዚአብሔር በተመላለስከ ቁጥር ሰይጣን ደግሞ አንተን ለመፈተን ምን ያክል እየተነሳ እንደሆነ ወቅ ነው የሚሉት ማለት ነው። ምክንያቱም እኛ የንስሐ ህይወት በልቦናችን እየበዛ በመጣ ቁጥር የኃጢአት የማነው የሰይጣን ፈተና ደግሞ እየበዛ ነው የሚመጣው ማለት ነው። ስለዚህ በዚያ ልክ ደግሞ እኛ ምንድነው መበርታት መጠንከር አለብን ማለት ነው። አሁን እያደረገ ያለው ምንድነው ጠያቂያችን እያደረጉ ያሉት ድጋሚ ሌላ ኃጢአት አሁን ወደ ሌላ ንስሐ አባት ቢሄድ እኮ ድጋሚ ኃጢአቱን ሊሰሩ ይችላሉ። የበለጠ እንደውም የንስሐ አባቶቻችን ፊት እያቃጠለን በፊታቸው ቆመን እየተጸጸትን ስለዛ ኃጢአታችን እየደጋገምን ለንስሐ አባቶቻችን መንገር ነው። ንስሐ አባትም ደግሞ በዚህ መሰልቸት የለበትም። እንደውም ከዚሁ ጋር ተያይዞ በተደጋጋሚ አንድን ኃጢአት እየሰሩ ወደ ንስሐ አባት መሄድ እንደው በንስሐ አባት ላይ መዘበት መቀለድ አይነት ነገር ይሆናል። በዛም ጋር ደግሞ ተያይዞ የእግዚአብሔር ምሕረት በራሱ መፈታተን ይሆናል የሚሉ አንዳንድ ሐሳቦችን እንሰማለን። ይሄስ እንዴት ይታያል? አሁን ካነሱት ሐሳብ ጋር አያይዞ እንደመነሱ እንግዲህ ያው እንደ ንስሐ አባት ማንነት ነው የሚወሰነው ማለት ነው። እንግዲህ ንስሐ አባቶች ደግሞ ይሄን ልቦናቸው ሰፊ የሆነ መሆን አለበት። ሰው ኃጢአትን ተሸክሞ ሲመጣ ያን ኃጢአት ለማራገፍ ነው ዝግጁ ወደ ሰፊ ሆኖ መጠበቅ አለባቸው ማለት ነው። ምክንያቱም ሁሌ ጻድቅ አይመጣም መቼም ማለት ነው። ሲጀምር ንስሐ የተሰራችው ለማን ነው? ለኃጢአተኞች። ክርስቶስም ያለው ምንድነው? ወደ ኃጢአተኞች ወደ በደሉት ከበረቱ ውጭ ወዳሉት ነው እኔ የመጣሁት ነው ያለው ማለት ነው። ለኃጢአተኞች ነው። ክርስቶስም የተሰደበው እኮ ከኃጢአተኞች ጋር ይበላል ይጠጣል ነው የተባለው። እና ንስሐ አባቶች እኮ አንዳንዶቹን ከእሳት አውጡ ተብሏል። ከእሳት ውስጥ ነጥቃቸው አውጡ ተብሏል። ስለዚህ ከእሳት ውስጥ ያሉት ኃጢአተኞችን ማለት ነው። ስለዚህ ኃጢአተኞችን ከዓለም ውስጥ ነጥቀን የምናወጣ መሆን አለብን እንጂ ይሄ በንስሐ አባት ላይ መዘባበትም አይሆንም። የእውነት ለመናገር እንደውም ንስሐ አባትየው ልጄን እንዴት ነው ስለ ልጁ ያው ቀኖናውን እንኳን ተቀብሎ እየሰገደ እየጾመ እየጸለየ የልጁን መከራ እየተቀበለ አብሮ እየተቀበለ ማለት ነው። አዳም አይደለም ወደሱ የመጣው። አዳም ተሸሸገ ሸሸ ማለት ነው። ክርስቶስ ግን ወዴት ነው የመጣው? ወደሱ ነው የመጣው ማለት ነው። በበራችሁ ቆሜ ዘወትር አንኳኳለሁ፣
የከፈተልኝ ቢኖር በንስሐ ነው እኮ ምን ከፍተለት ወደሱ በመመለስ። በእርግጥ ኃጢአት በሰራን ቁጥር እግዚአብሔር ምን ይላል? ከኛ ይርቃል አይደል? አዎ ምሕረቱን ግን ከኛ አያርቅም ማለት ነው። እና እኛ እግዚአብሔር በዚህ ከኛ ይርቃል ብለን ባለማሰብ ወደ እግዚአብሔር የበለጠ እንድንቀርብ መሆን አለበት ማለት ነው። እንግዲህ እንደው ምናልባት ካነሳነው አይቀር እንደማጠቃለያ እንዲሆነን ብዙዎቻችን በተደጋጋሚ ኃጢአት ስንወድቅ ተስፋ የመቁረጥ ነገር ይኖራል። ንስሐ አባትን ቀደም ሲል እንዳነሳነው ንስሐ አባትን መፍራት፣ ከዛም ደግሞ ቀስ በቀስ የተንሸራተትን ወደ ሌላ ንስሐ አባት መሄድ ብቻ ሳይሆን ያሚቀርና እንደው ወደ ቤተክርስቲያኑ መምጣቱና በንስሐችንን ትተን ወደ ዓለሙ ወደ ኃጢአቱ ጭልጥ ብሎ የመሄድ በእግዚአብሔርም በንስሐ አባታችንም ሙሉ በሙሉ ተስፋ ቆርጦ የመጥፋት ነገር በህይወታችን ቢታይ ምንድነው ማድረግ ያለብን? እንዴት ነው ከዛ ጭንቀት ውስጥ መውጣት ያለብን? እንደዚህ አይነት ፈተና ውስጥ እንዳንገባስ ቀድመን ልናደርገው የሚገባው ጥንቃቄ ምንድነው መሆን ያለበት የሚለውን አንሳና እናጠቃልላለን። አሁን አብዛኛው በተለይ ወጣቱ ከቤተ ክርስቲያን በዚህ በዘመናዊ በቴክኖሎጂ በተለያየ አይነት እየተወሰደ ነው እየሄደ ያለው ማለት ነው። ጊዜውን የሚያጠፋው በምንድነው? በዚያ በቴክኖሎጂ ላይ ነው የሚያጠፋው ማለት እና ያ ደግሞ የንስሐ ጊዜ አሳጥቶታል ወደ ዓለም ጠለቅ ብሎ እንዲገባ። ምክንያቱም ስልጣኔውም ከኛ ካለንበት የበለጠ ፈጥኖ ሄዷል። እኛ ደግሞ ከስልጣኔ በታች ሆነናል ማለት ነው እና ያለ መድረስ ነው ጥረት የሚያደርጉት 24 ሰዓት ሞባይል ላይ ተተክሎ የሚውል ወጣት ነው ያለው ማለትና ከዚህ የበለጠ ግን ያ ደግሞ ወደ ዓለም ጠልቀን እንድንገባ ያደርገናል። ዓለም ደግሞ አንዴ ከያዘችን በቃ በሚጣፍጠው ትንሽ በመታከል ጥፍጥናው የዘላለም ህይወትን ታጠፋብናለች ማለት ነውና ከዚህ እንግዲህ ዋናው ትልቁ ነገር እኛ ነን፣ ካህናት፣ መምህራን፣ አባቶች ማለት ነው። እነዛ ምእመናንን አስተምሮ መክሮ ወደ ቤተ ክርስቲያን መመለስ፣ ወደ ንስሐ መመለስ፣ መቆጣጠር። አሁን እንግዲህ በብዛት እንደሚነገረውና እንደምናየው አንድ ንስሐ አባት ከመቶና ከዚያ በላይ ንስሐ ልጆች ይይዛል። ኢቭን እያንዳንዱን ነገር ተቆጣጥሮ መያዝ አይችልም። ማን ንስሐ ገባ ማን ንስሐ አልገባ የሚለውን አይቆጣጠርም። ክፍተትም አለ በኩል በእኛና በአባቶችና በምእመኑ መካከል። ስለዚህ ያን ጋፕ ማጥበብ የምንችለው በምንድነው? በንስሐ አባቶች። ንስሐ አባቶች እያንዳንዱ ልጆቻቸውን ቢያንስ በወር አንዴ ያገኙ አይደል? በወር እየሰበሰቡ የንስሐ መንገድ ወደ እግዚአብሔር የሚሄደውን ጎዳና ካሳዩ ሰው ወደ ዓለም አይሄድም። እንደው ይሄንን የማድረግ ግዴታ የንስሐ አባት ድርሻ ብቻ ነው አይደለም። ብቻ ያው ብዙ ጥያቄውም ከምእመናን ስለመጣ የምእመናንንም ድርሻ በዚሁ አጋጣሚ ብቻ አይደለም ምእመናንም የራሳቸውን ድርሻ መወጣት አለበት። ምክንያቱም የንስሐ አባት ድርሻ አለ፣ የንስሐ ልጆች ድርሻ አለ። የንስሐ ልጆች ድርሻ ምንድነው? በየጊዜው ንስሐ መግባት፣ ካህኑን ተከትሎ ትምህርት መማር፣ ይሄ ህግና ስርዓትን ማክበር ነው ትክክለኛው ማለት ነው። ንስሐ አባት ንስሐ ልጆቹን ማስተማር፣ መምከር፣ እንዲገቡ ማድረግ ብቻ ሳይሆን ለስጋ ወደሙ ከፋል ወደ እድገት ማሳደግ፣ ክርስቶስን ወደ መምሰል እንዲሄዱ ማድረግ ማለት ነው። ያኔ ሁለቱም የየራሳቸውን ድርሻ ከሄዱ አንድ ጎዳና ላይ ይገናኛሉ ማለት ነው። ያኔ እንግዲህ አሁን ያነሳ ነው ከንስሐ መራቅ ማለት ነው። ኃጢአትን ተደጋጋሚ መስራት እየጠበበ ይመጣል ማለት ነው። ምእመናንም ምን ያደርጋሉ? በየጊዜው ኃጢአት በሰሩ ጊዜ ንስሐ አባት በየጊዜው የሚያስተምራቸው የሚመክራቸው ቢሆን እነሱ የሚያስቡት ስለ ኃጢአታቸው በኃጢአታቸው ተደጋጋሚ መውደቅን ነው እንጂ በንስሐ አባታቸው ፊት ሄደው ይቅርታ አለመባልን አያስቡም ማለት ወይ ደግሞ መሸማቀቅን አያስቡም። አንድ ሰው በኃጢአት ሲወድቅ ስለ ኃጢአቱ ነው ማሰብ ማልቀስ ያለበት። አይርሳ ይላል አይደል? ኃጢአቱን አይርሳ፣ ምክንያቱም የማይረሳ ኃጢአት ከሰራ ማለት ነውና ቢሆንም ግን ኃጢአቱን እያሰበ ደግሞ እግዚአብሔር ይቅር አይለኝም ማለት የለበትም። እግዚአብሔር ይቅር ባይ ነው፣ ቸር ነው ማለት ነውና በዚህ የተነሳ ሁለታችንም መሄድ አለብን። ንስሐ አባቶችም የራሳቸውን ድርሻ መወጣት፣ ንስሐ ልጆቻችንም የራሳቸውን ድርሻ መወጣት። ይበልጥ ግን እኔ የምለው የንስሐ አባት ድርሻ ይበዛል ነው የምለው ማለት ነው። ምክንያቱም የማስተማር የመምከር እንደውም አንዳንድ አባቶች ምን ይላል? አንድ ንስሐ አባት 12 ልጆችን ነው መያዝ ያለበት።
ቆጥሮ ሰፍሮ ለመቆጣጠር እንዲመች ማለት ነው። አሁን በእርግጥ ህዝቡ ስለበዛ የንስሐ አባቶች ደግሞ ከህዝቡ ያነሱ ስለሆነ ብዙ ሊይዙ ይችላሉ። ቁጥር ልዩነት ስለሚኖር በጣም ጥሩ አባቶች ደግሞ አሉ እያንዳንዱን ተቆጣጥረው ንስሐ እያስገቡ ወደ ስጋ ወደሙ ማድረስ። በዚህ አጋጣሚ ማነሳው ምንድነው አንዳንድ አባቶች እንግዲህ አባቶችን ለመናገር ባይሆንም ንስሐ ልጆቻቸውን ቢቆጣጠሩ ይሄ አይመጣም፣ እንዲህ አይነት ጥያቄዎች አይመጣም። በቃ የሚቆጣጠሩት በሆነ ነገር አሁን ቅድም ንስሐ አባትን ከምንተው ውስጥ አንዱ የረሳ ነው ማለት ነው በጥቅማ ጥቅም። ስለዚህ አንድ ንስሐ አባት ጥቅማ ጥቅሙን ብቻ እያሰበ ንስሐ ልጆቹን ማሰብ የለበትም። መጀመሪያ የሚቀርበው ምንድነው ህይወቱን ነፍሱን ማሰብ ነው ያለበት ማለት። በብዛት አሁን እየጎደሉ ያሉት እነዚህ ናቸው። ስለዚህ ይሄን ማጥበብ የምንችለው ምንድነው ንስሐ አባቶች በሕገ ቤተክርስቲያን የተሾሙበትን ዓላማ ክርስቶስ እኮ ይላል ከእጃችሁ ልጆቼን እፈልጋለሁ ይላል። ምክንያቱም ምንድነው እናንተ የምድር ምንድናችሁ ጨው ናችሁ። ጨው ደግሞ ካልጣፈጠ ምን ይባላል? ድንጋይ ተብሎ ይጣላል፣ አልጫ ይሆናል ማለት። ስለዚህ ጨው እስከሆኑ ድረስ ንስሐ ልጆቻቸውን የሚያጣፍጡ ብርሃን ሆነው የሚያበሩ መሆን አለባቸው ማለት ነው። ንስሐ ልጆችም በዚያው ልክ ደግሞ ያው ንስሐ አባቶቻቸው ጨው እንዲሆኑ መንገድ መክፈት አለባቸው ማለት ነው። ወደ ንስሐ መመለስ አለባቸው። እንግዲህ በእንቢተኝነት የሚመለሱ ንስሐ ልጆች አሉ፣ እንዲሁም ደግሞ በትክክል የማይሰሩ አባቶችም አሉ። የዚህ ክፍተት ነው እንግዲህ ይሄን ጥያቄ ጠያቂያችን እንዲያነሱ ያደረገው። እንግዲህ በአጠቃላይ ይሄን ጥያቄ ስናጠቃልል እንግዲህ በተመሳሳይ ኃጢአት በተደጋጋሚ መውደቅ በራሱ ምንድነው ከንስሐ አባት የሚያርቅ አይደለም። እንደውም የበለጠ ምክንያት ኃጢአቱን የሚናዘዝ ምን ያለ ነው? የተባረከ ነው፣ የተቀደሰ ነው። እንደውም የሚደብቃት ነው የተረገመ የሚሆነው ማለት ነው። ስለዚህ መናዘዝ የለማ ነው ይላል። የሚናዘዝ የሚናገራት ማለት ነው ኃጢአቱን የሚናገራትና ይሄን ኃጢአት የበለጠ መናገር አለበት። ክርስቶስም ስንናገር ነው እኛን ይቅር የሚለን ማለት ነውና ስለዚህ ከመቀነስ ይልቅ ወደ ንስሐ አባቱ ቀርቦ ችግሩን የሚያስረዳ ንስሐ አባቱ ደግሞ በዚህ ሁሉ ኃጢአትን ተደጋጋሚ እየሰራ ብሎ ማራቅ ሳይሆን ማቅረብ። በቃ እግዚአብሔር ይቅር ይልሃል፣ ይምርሃል፣ አንተም በርታ ብሎ በእንደዚህ አይነት አብሮ መሄድ አለበት። ግን በአጠቃላይ እንግዲህ እሳቸውን ትቼ ሌላ ንስሐ አባት መያዝ አሰብኩኝ ይቻላል ወይ እንግዲህ ማለት ነው። የሚቻልበት አለ አሳማኝ ምክንያቶች ካልሆነ በስተቀር በተሰራው ኃጢአት ምክንያት ንስሐ አባት መቀየር አይቻልም። ያው እንግዲህ የሕክምና ባለሙያን መቀየር በሽታውን እንደማይፈውሰው ሁሉ የንስሐ አባትን መቀየር በራሱ ከኃጢአት ነፃ አያደርገንም ነው። ምእመኑም የንስሐ አባትን ምክንያት ቢያደርግ ንስሐ አባትም ደግሞ ምእመኑን ምክንያት ቢያደርግ ዞሮ ኃጢአቱ ከተሰራ በምክንያት ኃጢአቱ ሊሰረይ ስለማይችል በመናዘዝ ብቻ ስለሆነ ኃጢአት ሊፋቅ የሚችለው ንስሐ ግቡ ነው መልእክቱ። ንስሐ ግቡ ትልቁ ነገር ይሄ ነው። ንስሐ አባቶችም ልጆቻችን ንስሐ እንዲገቡ መስራት አለብን። በተለይ አሁን ደግሞ የአጽዋማት ወቅት ስለሆነ ያው የኛ ባህል በእኛ ባህል መሰረት ደግሞ እንግዲህ አሁን የተለመደ ነው አይደል? ግን ትክክለኛው የቤተክርስቲያን ስርዓት አይደለም ማለት ነው። አብዛኛው ህዝብ እንደ ሪሰርች ብንሰራ ንስሐ ሳይገባ ነው ጾም የሚጾመው ማለት ነው። ሳይመለስ ጾም ማለት ነው። እንግዲህ ቂም ያለበት ቂም ይዞ ማለት ነው። እንደዚህ ያን ሁሉ ነገር አድርጎ ወደ ጾም መግባት ልክ አይደለምና ይሄ ደግሞ የኛ ትልቁ ድርሻ ነው። ልጆቻችንን ተቆጣጥረን ጾም ከመግባቱ በፊት ንስሐ እንዲገቡ ይሄን እኮ ማስለመድ ከተደጋጋሚ ኃጢአት የሚጠብቀውም ይሄ ስለሆነ ማለት ነው። ግንኙነትን ማጠናከር ግንኙነትን ማጠናከር የበለጠ መቀራረብ ቤተሰባዊ ቅርርባችንም ደግሞ በአግባቡ እንዲሄድ ማድረግ በጣም በጥሩ ሁኔታ ከልጆቻቸው ጋር ያለውንም ቴክኖሎጂ በመጠቀም የየዕለት ውሏቸውን ሁሉ የሚጠያየቁ በጣም ጠንካራ የንስሐ አባትና የልጅ ግንኙነት እንዳለ እናውቃለንና ያው እንግዲህ አባቶቻችንም ምእመናንም በእንደዚህ አይነት መዋቅር የተሳሰሩ የሚለውን መልእክት ነው እናስተላልፈው። እናመሰግናለን መምህር፣ እግዚአብሔር ያክብርልን። ተመልካቾቻችን ለዛሬ የነበረን የጸበል ጸዲቅ ውይይታችን የተከታተላችሁትን ይመስል ነበር። ቀሪ ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። በእኛ በኩል አበቃን። ይቆየን።